የምንሰራው ስራ ከተመቻችሁና እኛም በትንሽ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ እና ላይክ ማድረጉን እንዳይረሱ። ፊልሙ ሲጀምር አንድ ዜና አቅራቢ አዲስ ስለተነሳ ቫይረስ ትናገራለች። እሱንም ለመከላከል ክትባት በሳይንቲስቶች እንደተገኘ ይናገራሉ። ከ3 ዓመት በኋላም መድኃኒት ብለው ያመረቱት ክትባት ወደ ቫይረስ ተቀይሮ ዓለም ላይ ያሉ ሰዎችን በሙሉ ይገላቸዋል። አንድ ሰው በመኪና እናያለን። ዶክተር ሮበርት ይባላል። ባዶ በሆነ መንገድ ላይ ከውሻው ጋር መኪና እየነዳ ነበር። ከዛም እንስሳ ያይና መኪናውን አቁሞ ሊተኩስባት ሲል አንበሳ ዘሎ ይበላታል። ከዛም ሮበርት የሰዓቱ አላርም ይሰማዋል። ሰዓቱንም ካየ በኋላ በፍጥነት ወደ ቤት ይመለሳል። ከዛም ድሮ የተቀዳ ዜና ያያል። ውሻውንም ያጥበውና ሲመሽ በሩንና መስኮቱን በትላልቅ ብረት ይዘጋና መታጠቢያ ውስጥ ከውሻው ጋር ይተኛል። ከውጭም የአውሬ ድምጽ ይሰማል። ወደ ድሮ ሲመልሰን ገና በሽታው እንደተነሳ ሮበርት ሚስቱንና ልጁን ይዞ ከከተማ ያስወጣቸዋል። ከዛም ለተነሳው ቫይረስ መድኃኒት ለመፈለግ ወደ ምርምር ክፍሉ ይገባል። ከዛም በቫይረሱ የተጠቁ አይጦችን የወጋቸው መድኃኒት ከአንድ አይጥ በስተቀር እንደሞቱ ያያል። ወደ አሁኑ ይመልሰንና ሮበርት በንጋታው ከውሻው ጋር ምግብ ፍለጋ ይወጣል። ከዛም በጣም ብቸኝነት ስለሚሰማው ልብስ የሚንጠለጠልባቸው አሻንጉሊቶችን ሲያወራ እናየዋለን። ከዛም በሬዲዮ በህይወት ያለ ሰው ካለ መልእክት ያስተላልፋል። ግን ምንም ምላሽ ያጣና ወደ ቤቱ ከመምሸቱ በፊት ይመለሳል። ከዛም በርቀት አንድ ሚዳቆ ያይና ሊያድናት ይሄዳል። ከዛም ሮጣ አንድ ህንፃ ውስጥ ትገባለች። ወደ ማታ የሚወጡት አውሬዎች ቀን ላይ ጨለማ ቦታ ስለሚፈልጉ ህንፃ ውስጥ ነው የሚገቡት። ከዛ ግን ውሻው ሚዳቋን ተከትሎ ወደ ውስጥ ይገባል። ሮበርት አደገኛ እንደሆነ ቢገባውም ተከትሎት ይገባል። ውስጥም አውሬዎቹን ያያቸዋል። ውሻውን ውስጥ ተደብቆ ያገኘዋል። ከዛም ሊያወጡት ሲል አውሬዎቹ ያጠቁታል። እሱም በጥይት እየመታቸው ያመልጣል ከውሻው ጋር። ከዛም ሮበርት ከአውሬዎቹ አንዷን ለመያዝ አቅዶ ወጥመድ ያጠምድና አንዷን ይዛታል። አብረዋት የነበሩት መያዟን ሲያዩ በጣም ይቆጣሉ፣ ይጮሃሉ። ግን ፀሐይ ከነካቸው ስለሚሞቱ መውጣት አልቻሉም። ከዛም ሮበርት አውሬዋን ወደ መመርመሪያ ክፍል ይወስዳትና መድኃኒት ይዋጋታል። ቫይረሱ ሰውን ሲያጠቃ ወደዚህ አውሬነት እንደሚቀየሩ እናያለን። ለተወሰኑ ሰከንዶች ጥሩ ለውጥ ታሳይና ተመልሳ ሮበርትን ለመንከስ ትሞክራለች። ከዛም ሮበርት የድሮውን እያስታወሰ የዮር ኃላፊ ስለነበር ሚስቱና ልጁን ለማስመለጥ በሄሊኮፕተር እንደላካቸው እናያለን። ከዛም በነጋታው ከውሻው ጋር ለማደን ይወጣሉ። ከዛም አንድ አሻንጉሊት ድሮ ከነበረችበት ቦታ ተንቀሳቅሳ ሲያይ ለማየት ሲጠጋ ወጥመድ ውስጥ ይገባና እግሩ በገመድ ታስሮ ይንጠለጠላል። ጭንቅላቱ ስለተመታ ራሱን ይስታል። ከዛም ሲነቃ ፀሐይ እየገባች እንደሆነ ያያል። በቢላ ገመዱን ይቆርጠዋል። ሲወድቅ ግን ቢላው እግሩ ላይ ይሰካል። ከዛም እየተንፏቀቀ ለማምለጥ ሲሞክር መጀመሪያ ላይ ያየነው የአውሬዎች አለቃ ውሾች ይልክበታል።